ሸራከልለን ትንሽ እየቆርቆሮ ሰርተን በሱ ነበር የምንሸጠውና እኛን እንዳሰብሽን ግን አንቺ የእናት ወጊ አሁን ይኸው ጤንነት የማግኝቼ እግዚአብሔር ይስጣት ጤና ይስጣት። ወደ 23 ዓመት ሰርቻለሁ። ንፋስ አንድ ጊዜ መጥቶ ራሱ እቃውን ሁሉ አንስቶ ገልብጦ እቃ ደፍቶብናል። በሱም ጥል እናመጣ ነበር። እኔ እሷን ለመመረቅ ቃል ያጥረኛል። በሄድኩበት በቃ እየመረቅኩ ነው የሚሄደው። ሰላም ጤና ይስጥልን ተመልካቾቻችን፣ ኤምኤን ዲጂታል በመዲናችን አዲስ አበባ እየተከናወኑ ያሉ የተለያዩ የልማት ስራዎች ያሉበት ደረጃ ላይ እየተንቀሳቀሰ እየጎበኘ መረጃዎችን ወደ እናንተ እንደሚያደርስ ይታወቃል። በዛሬው ዕለት ደግሞ መካኒሳ ተገኝተናል። አሁን የተገኘንበት ቦታ ከዚህ ቀደም እናቶች እዚህ ቦታ ላይ እንግዲህ ዘኒጋባ ሰርተው ወይንም ኬንዳ ወጥረውና ጥላ ይዘው የጉሊት አገልግሎት የሚሰጡበት ቦታ እንደነበር ይታወቃል። ከተማ አስተዳደሩ ታዲያ የእናቶችን ድካም በማየት አሁን ላይ እንዲህ እንደምትመለከቱት በዘመናዊ ሸድ ማዕከል ላይ የጉሊት አገልግሎት እየሰጡ ይገኛሉ። ውስጥ ላይ ከዚህ ቀደም የነበረው የጉሊት አሰራርና አሁን ያገኙት ፎይታ ምን ይመስላል የሚለውን ከእናቶች ጋር ቆይታ አድርጋለሁኝ። ከኛ ጋር ቆዩ። ሰላም ነው። ተመልካቾች እንግዲህ በዚህ በመካኒሳ የእናቶች የቀድሞ ጉልት አሁን ደግሞ በዘመናዊ መንገድ የተዘጋጀ ጉልት ማዕከል ውስጥ ነው የምንገኘው። ቅድም እንግዲህ በየቁጥራቸው ከአምስቱም የከተማዋ የመግቢያ በር ካሉ የገበያ ማዕከላት የሚመጣውን ምርት በቁጥር ከመኪና እየተራገፈ እንግዲህ ለደንበኞች በዚህ መልክ ይዘጋጃል ማለት ነው። አጠቃላይ እንዳው ለእናቶች የሰጠው ፎይታ ምን ይመስላል የሚለውን ደግሞ እዚሁ ካሉ እናቶች ጋር ቆይታ አድርጋለሁ። አሁንም ከኛ ጋር ሆኖ አመት ሰራሽ በዚህ ሂደት ላይ ወደ 23 ዓመት ሰርቻለሁ። እኔ ደግሞ ልጆች የታመመውን አሳክሚ አልሐምዱሊላህ ሲማሩ ነውማ ልጆች ማሳድጋለሁ ያለባት ያው በፀሐይ ምክንያት እንደውም ቲቪም ብሎኝ ሐኪም ቤትም ገብቼ ነበር። በፀሐይ ሽንኩርት እንለቅም ነበር። ዝናም አንልም ነበር። ኑሮን ለማሸነፍ ልጅ ለማሳደግ ማለት ነው። ንፋስ አንድ ጊዜ መጥቶ ራሱ እቃውን ሁሉ አንስቶ ገልብጦ እቃ ደፍቶብናል። ብዙ ነገሮች አሉ። መንገድ ዳር ነበረ የምንሰራው። መኪና ሲመጣ እቃውን ይደፋል። ብዙ ነገሮች አሉ፣ ብዙ ችግሮች አሉ እና ያንን ሁሉ ተወተን እዚህ ደርሰናል። እግዚአብሔር ይመስገን። እዚህ መድረስ ራሱ ትልቅ ነገር ነው። የሰው ቤት ከማየት የሰው ቤት ከመስራት ይሻላል። ተሸክመን ባስን ጠብቀን ሰርተናል። አሁን ግን አልሐምዱሊላህ ሽኩር ደስ ይላል። ዝናሙም ሲዘንብብን ፀሐዩም ሲመታን ያው ኑሮ ለማሸነፍ ልጅ ለማሳደግ ያልሆነ ነው የለም። በዛችም እቁብም ጥለን ምን ብለን ልጅ ማስመርቀን አስተምረን ያው በዚህ ጉልት ሁላችን ከተማ አስተዳደሩ በአምስቱም በር ያስገነባቸው የገበያ ማዕከላት ላይ በቀጥታ ምርት እያመጡ እዚሁ የጉሊት ማዕከል ላይ ለደንበኞቻቸው እያቀረቡ ይገኛሉ። ሌሎቻችሁም እየመጣችሁ ጎብኟቸው፣ አይዟችሁ፣ ከጎናችሁ ነን በሏቸው። አልሐምዱሊላህ ሽኩር። አሁን ግን በጣም ደስ ይላል። እኔ በጣም ደስ ይለኛል። እኔ በማታ ነው ዱዓ ማረግላት። ተንስቼ ለይለሰሰግ ዱዓ አረግላታለሁ። እኔ እንጃ ምን ብዬ ልግለጽ ነው። ለጤናዎትም ከእድሜ ጋር ከሴትነት ጋር ብዙ ነገሮች ይኖራሉ። ያኔ የነበረ ሁኔታ ምን ይመስላል? እስኪ ለጤንነት ያው በዛን ጊዜ መቼም በጣም ያመኝ ነበረ። እኔ ኦፕሬሽኑ ሞኜ ነበረ። በብዛት ጥዬ ገብቼ የሚተኛበት ሰዓት አለ። አሁን ለጤንነትም ከፀሐይ ላይ ወደ ጥላ አግኝቼ ተኝቼ አላውቅም። እዚህ ከገባሁት ያው እየሰራው ነው። ያን እዛን ጊዜ ዘግቼ ገብቼ ተኛለሁ። ሐኪም ቤትም ሄዳለሁ። አሁን ይኸው ጤንነትም አግኝቼ እግዚአብሔር ይስጣት ጤና ይስጣት። እኔ እሷን ለመመረቅ ቃል ያጥረኛል። በሄድኩበት በቃ እየመረቅኩ ነው የሚሄደው። እውነት ማንም ያላሰበልን ያሰበችልን። ከልጅነት ጀምሮ እስካሁን በዚህ እድሜዎት ጉሊት እንደዚህ አይተው ያውቃሉ? አናውቅም። እንዴት ነበር? እስኪ እንገር ሸራከልለን ትንሽ እየቆርቆሮ ሰርተን በሱ ነበር የምንሸጠውና አሁን አለም ነው አልሐምዱሊላህ። ምን ያክል ጊዜ ሆነዎት ጉሊት ላይ መስራት ከጀመሩ? ኧረ ብዙ ጊዜ ነው። ከ30 ዓመት አይበልጥም ብለህ? ይበልጣል። ረጅም ጊዜ ይበልጣል። 30 ዓመት ሙሉ ጉሊት ሲሰሩ ቤተሰብ ይኖርዎታል? ቤተሰብ ይመራሉ? ከዛም በፊት ነው የጀመርኩት።
ከዛም በፊት ነው የጀመርነው እና ቤተሰብ ልጆቼ ያሳደግኩበት ቤተሰብ መራሁበት በዚህ ጉሊት ነው እስካሁን ድረስ። ያው ለውጥ አላምጣ እንጂ ልጆቼ አሳድጌበታለሁ። በእርግጥ ያኔ ታዲያ ፀሐዩ አለ፣ ቁሩ አለ፣ ነፋሱ አለ። ያመጡትም የማይሸጥበት ጊዜ ይኖራል፣ የሚበሰብስበት ጊዜ ይኖራል። ብዙ ነገር አለ። ችግር በጣም ችግር ነበር የዛኔ። ከተማ አስተዳደሩ እዚህ መካኒሳ በኮሪደር ልማት በተገኘው ክፍት ቦታ ላይ ይህን የሚያምር የገበያ ማዕከል ወይንም የጉሊት ማዕከል ገንብቶ በተባለው ቀነ ቀጠሮ አስረክቧቸው ስራቸውን እየቀጠሉ ነው የሚገኙት ማለት ነው። አሁን የድሮ የነበረውና ያሁኑ ራሱ አሁን ይሄ ሳጥን መምጣቱ ድንበር አንጋፋም። ይሄ ድንበር የኔ ነው የለም። የዛኔ በሱም እንጣላለን። አጠበብሽኝ እኔን አንቺ ጨምረሽ ወሰድሽ እንላለን። በሱም ጥል እናመጣ ነበር። አሁን ይሄ በጣም ቆንጆ ነገር ነው። ለምን ለኛም ለእናቶቹ የሚስማማ ነገር ነው። ይሄ ስንሰራ አንዴ ቁጭ እንላለን፣ ተነስተንም እንደዚህ ቆም ብለን እንሸጣለን። የሚመች ነገር ነው ይሄ። ብዙ ጊዜ ነው፣ ወደ 20 ዓመት ይሆናል ይሄን ስራ በጉሊት። በጣም ይገርማል። ይህ ቦታ አሁን ያለንበት ምንድነው ተብሎ የሚጠራው? መካኒሳ። መካኒሳ ሰፈር ሰፈሩ ጉሊቱ ምን አቦ ማዞሪያ። 20 ዓመት ሙሉ የሰራሽው እዚህ ቦታ ነው? እዚህ ሜዳ ላይ ፀሐይ ላይ ዘመናዊ ሆኖ ነው የተሰራው። ከባድ ነው፣ በጣም ይከብዳል። ከባድ ነው። ፀሐይ አለ፣ ብርድ አለ፣ ንፋስ አለ፣ ስንት ነገር አለ። እኛ ሳይሆን ህብረተሰቡም ተደስቷል እኛ በማግኘታችን። በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። በዚህ በመካኒሳ የእናቶች ጉሊት ተገኝተን ያዘጋጀንላችሁ የሚያጠናቀርላችሁ ጥንቅር የተከታተላችሁት የሚመስል ነበር። መልካም ጊዜ